ስንት አንድ ነው። ለምን እኛ ባድ ሀቢት አለን፣ ኢትዮጵያውያኖች ነን። ባድ ሀቢት አለን ከእምነት ጋር ማታያይዙት። ምክንያቱም በሌላው ይብሳል። መጠጥ እንጠጣለን። መጠጥ የማይጠጣ ሰው የለም ኢትዮጵያ ውስጥ። አሁን ይሄን ነገር ማናችሁም አሁን ኢትዮጵያ ውስጥ ያላችሁ ልጆች መናገር ትችላላችሁ። እኛ ሀገር ድራፍት ማለት ሻሜታ ነው። ይኸው አሁን ጀምረዋል። ጠዋት ነው። አሁን ስንት ሰዓት ነው? አሁን አይደለም ከጠዋቱ 3 ሰዓት 4 ሰዓት ከዛም በፊት ብትሄዱ ኢትዮጵያ ውስጥ በመንገድ ብትሄዱ ድራፍት ቤት ጥቅጥቅ ብሎ ሰው ሲገለብጥ ታዩታላችሁ። ያ በሶ ነው የሚሏችኋል። ገብቷችኋል? በሶ ነው የሚላችሁ ሰው አለ። ይሄ እኮ በሶ ነው ምንም አይጎዳም የሚላችሁ ሰው አለ። መጠጥ አለ። ስለዚህ ኢቭን ሰርተሽ እንኳን ይለፍልኝ ብለሽ ብታስቢ ይሄ ነገር ላይ ሆንልሽ ይችላል። እንደ አጠቃላይ ነው የምልሽ። ገንዘብ ግን አስቀምጠሽው ተቀምጦ ነው የምልሽ፣ ተቀምጦ ቁጭ አርገሽው እየተጨመረበት ሄዶ የሆነ ሰዓት ላይ የራስሽ የሆነ ነገር ቁጭ ብለሽ የምታረጊው ገንዘብ አለሽ ማለት እግዚአብሔር ምስክሬን ነው የምልሽ። እቴጌ ያም እጁን ወደኋላ እንደዚህ አድርጎ ምን ልታዘዝሎት ነው የምልሽ። ከሌለሽ ግን ገብርኤልን ድሮ ሲያደገድግ ሲያረገርግልሽ የነበረ ማህበረሰብ እንኳን አይንሽን ላፈር ብሎ ነው የሚያርቅሽ። ከሌለሽ የለሽም ነው። ክብር ሁሉ ታጫለሽ፣ የሰውነት ክብር ሁሉ ታጫለሽ። እኔ ብዙ ነገር ስላየው ነው በዚህ ህይወት በጣም ስላየው። ይቅርታ ጥያቄ አልጨረስኩም ነበር ልጨምር። ይቅርታ ስላቋረጥኩሽ። ምን አለ መሰለሽ እኛ አሁን እዚህ አረብ ሀገር ላይ ያለን ሰዎች እኔ በራሴ በእርግጥ ደግ ነኝ፣ ግን ይበዛብኛል፣ እኔ ይከፋል። ለምሳሌ ብድር እያለብኝ ሰው ብድር ከጠየቀኝ ተበድሬ ሁሉ ነው የምሰጠው። በእርግጥ ከበፊቱ አሁን ተሻሽያለሁ ትንሽ፣ ግን በጣም ተሻሽያለሁ ማለት ነው። እስቲ ያ ባህሪ አለ። የአብዛኛው ልጆች ባህሪ ነው ደግሞ ይሄ። ያኔ ገንዘብ እያለብን ሰው ከጠየቀን እንሰጣለን። ኢትዮጵያ ውስጥ ያለ ሰው አይረዳም። እግዚአብሔር ምስክሬ ነው የምልሽ፣ ማንም ነው የማይረዳው። እኔ ብድር አለብኝ ደውሎ ብድር የሚያኮርፉ ሰዎች አሉ። እነዛን ሰዎች ላለማጣት ገንዘብ እንሰጣለን። ለነዛ ሰዎች ብለን አርገንላቸው የሄዱ ሰዎች አሉ፣ በራሳችን ነገር ያጣናቸው። ሌላው ጥያቄ ደግሞ እሱን ይሄ እንዴት ነው ተበድረን መስጠቱ ምናምኑን እሱ እንዳለውን እሱ እንድትነግሪ። ሌላው ጥያቄ ነገ የተሻለ ነገር ይመጣል እያለን ከመቼ ነው እዚህ የምንቀመጠው? ያኔ የተሻለ ነገር ይመጣል ወይስ አንድ ቀን ተነስተን መወሰን አለብን? ማለት ቆይችን አመት እምንላት ነገር አለች። ሁሉም ነው እርግጠኛ ነኝ። የሚያለቅስ ኢሞጂ አትላኩ ብላለች። እሺ ውዶች ሚዩት እንዳትደረጉ አታርጉ። እና ነገ የተሻለ ነገር ይመጣል እያለን የምንቆያት ፓርት ወይስ ዝም ብለን ተነስተን እንሂድ ድንገት የሆነ የራሳችን ነገር ይዘን? ኢትዮጵያ ደግሞ ዝም ብለን ሄደንም አይቼዋለሁ። እኔም ብዙ አብዛኛውም አይቶታል። መመለስ ነው ወደዚህ። ከመመላለስ አንድ እንሂድ ይሻላል ወይስ ደግሞ አንዳንድ ልጆች ሰርተን አንድነቱን እንሄዳለን የሚሉ የሉም አንድ ጊዜ? ወይስ ደግሞ የሆነ ነገር ለማየት ሄዶ ቢመጡ አሪፍ ነው ያለሽ አንቺ እንደ ሀሳብ? እና ደግሞ በጣም ነው የማመሰግነው የኔ ቆንጆ። አንዳንድ ሰው ይኸውልሽ ይሄ አሁን ያልሽው የኔ ባህሪ ነው። ምናልባት ከቤተሰብ አስቸኳይ ነገር ኖሮ ብድር ፈልጋለሁ ካሉ እንዳልሽው ተበድሬ ነው የምሰጠው ከሰው። የመጀመሪያው ነገር አረብ ሀገር ሆነሽ ቆራጥ ሴቶች አላችሁ እየጻፋችሁ እያየው ነው። እኔ 5 ሳንቲ አላቀምስም ያለች ልጅ አለች። ልብሽን ብትሰጪኝ ብዬ የተመኘሁበት ሚሊዮን ጊዜ አለ። ምን ነው እኔ ጸበል ስጠመቅ እጄን እንደዚህ ያርኩበት ቀን አለ። ለምን? ከመጠን በላይ ስለምሰጥ ነው ይሄንን ያደረኩት። አሁን ምንም ጥያቄና መልስ የለውም። ሄዶ መምጣት ለሚባለው አንዳንድ ሰዎች አይወስኑ። ለምን ቢባል ናፍቆት ይኖርባቸዋል። ልጅ ሊኖር ይችላል፣ የልጅ ናፍቆት ሊኖር ይችላል። ስለዚህ ስለማይረጋጉ ደርሰው መምጣታቸው ምንም ሳይድ ኢፌክት የለውም። ግን ደግሞ ደርሰው እስኪመጡ ድረስ 400,000 ብር የኢትዮጵያ አጥፍተው የሚመጡ ሰዎች አሉ። ምናልባት 10 ቀንም ቆይተው። አሁን ዋናው ነገር የመጣችሁ ሰዎች 4 ዓመትም 5 ዓመት ነው የቆየችው። አንዲት የፕሮቴስታንት እምነት ተከታይ ናት። በአጋጣሚ የተገናኘ ነው የት መሰላችሁ? ካርጎ አድርገን እኔም ካርጎ አድርጌያለሁ። ካርጎ ልናወጣ ነው የተገናኘ ነው። 5 ዓመት ዱባይ ላይ ቆይታለች።
5 ዓመት 5 ሳንቲም አላከች። ታላቅ እህቷ ቤቷን ሰራችላት፣ እሷ ብር እየላከች። እንዴት አይነት ቆንጆ ቤት እንደሰራች አይዲያው የላችሁ። ክርስቶስን እንምላችሁ 5 ሳንቲም። እንደምታውቁት እኔ የትኛውን ዓመት በዓልም እንደሚያከብሩ ጻፉልኝ። አላቅም ፕሮቴስታንት እምነቶች ለዓመት በዓል አትልኪም ስላት እኔ ምንም አለች። በቃ ለምንም በዓል ለምንም ነገር ሲጀመር ቤተሰቤ ከኔ አይጠብቅም፣ የራሴን ህይወት ልሰራ ነው የሄድኩት አለች። ህይወቷን ሰራች። ግን በስተመጨረሻ ያው ስትገባ ትዳር ለመያዝ ነው የገባችው እንዳጠቃላይ ማለት ነው። እኔ ስለ ትዳሯ ምናምን መጠየቅ መብት ስለሌለኝ ትቼዋለሁ። ግን አሁን እኔ እንደው እውነት በቃ እውነት ከልብ ካሰባችሁበት ማለት ነው ይቻላል። እናቴስ ልጄስ ምናምን የምትሉ ሰዎች አላችሁ። በተለይ 1500 የሚከፈላችሁ ከሆነ 500 በቂ ነው ለልጅ በወር ነው የምላችሁ። በወር 500 ይሂድ 500 100 ለራሳችሁ ለሞዴስና ለምናምን የማይገዙላችሁ ከሆነ ከገዙላችሁ ደግሞ ሌላውን ትታችሁ ታስቀምጡት ገንዘቡ። ምናልባት ከሚቀመጠው ከወራቶች ውስጥ የተወሰነች ነገር አንስታችሁ ወይ ለፊታችሁ ቅባት የምትፈልጉት፣ ምክንያቱም ምግብ የምትሰሩ ሰዎች አላችሁ፣ ተጠባብሳችሁ እንዳትገቡ ለማለት ነው። ኦኬ ሌሎችም አላችሁ ፊታችሁን በማይሆን ነገር ተቀባብታችሁ ከጥቅም ውጭ የሆነባችሁ፣ እናንተም ቢሆን ፊታችሁን አስተካክላችሁ እንድትገቡ። እስቲ ስንቶቻችሁ ናችሁ ታጥባችሁ ገላችሁን ሎሽን የምትቀቡት? የላችሁም እኮ ላለመግዛት። ግን በወር የሚመጣውን 2000 ድርሃም ጥቅልል አድርጋችሁ ትልኩታላችሁ። ብዙዎቻችሁ አንድ አይነት ባህሪ ነው ያላችሁ። ብዙዎቻችሁ አንድ አይነት ባህሪ አንድ አይነት በቃ አንዴ በቃ ላኩት ገንዘቡን። እናንተ ቆዩ፣ እናንተ ስሩ፣ ገንዘቡ ግን ይቀመጥላችሁ። ከዛ የሆነ ሰዓት ከዚህ በፊት እኮ ብዙ ነገር ተነጋግረናል በዚህ ጉዳይ። አንዲት ሰላም ወይም ደግሞ ፌኔት የምትባል ልጅ አለች። ብዙ ጊዜ መታ ነግራችኋለች። በቤሩቱ ዘመን ቤሩት ገባች። በቤሩቱ ዘመን ማለት በጣም ቆይቷል። የቤሩቱን ዘመን ካወቃችሁት ለመጀመሪያ ጊዜ ቤሩት የተሄደበት ዓመት በዛ ሰዓት ነው ቤሩት የገባችው። ቤሩት ገብታ የቆየችው 5 ዓመታት ነው። በዚህ በ5 ዓመታት እሷ ከአረብ ሀገር ሴቶች ምግባር የተጠቀመችው የፌስቡክ ቦይፍሬንድ ነው። ከዛ ውጪ ግን ገንዘቧን 10 ሳንቲም ተባዝቶ በ10 ሺህ ይሆናል ቢሏት ለማንም ገንዘብ አሰጥ። ገንዘቧ ተቀማጭ ነበር። ለእናቷ ዝም ብላ እንደዚህ የኪስ ገንዘብ የምትሉት የለም 20 እና 10 ዶላር ሰው ሲሄድ ትልክላቸው ነበር። ካልሄደም አትልክም። ምክንያቱም የሚበሉት ስላለ ቤት ውስጥ ገባችሁ። የሚበሉትም የሚጠጡትም አመት በዓል የሚያከብሩበትም ይኖራቸዋል። እናንተ ላካችሁም አላካችሁም እነሱ ይበላሉ። ኤክሰስ ነገር ነው እናንተ የምትልኩት አንዳንዴ። ከዛ 5 ድፍን ዓመታት ሰው ቻት አረጋት። ያው ብዙ ወንዶች እንደምታውቁት ኢትዮጵያ ውስጥ ቁጭ ብለው አረብ ሀገር የተቀመጠችን ሴት ኢቭን ሶሪ አውራሪስ እንኳ ብትሆን መልኳ የሚመስለው አውራሪስ እንኳ ቢሆን ወይም እንዳላችሁት እኔን እንኳ ብትመስል የኔ ሸበላ፣ የኔ ቆንጆ፣ የኔ ሞናሊዛ፣ የኔ ለግላጋ ናፍቆትሽ እሳት ሆኖ አነደደኝ፣ አንገበገበኝ፣ እንቅልፍ ነሳኝ ምናምን አቤት ደም ግባትሽ፣ አቤት ውበትሽ እያለ ይጽፍላታል። ፍቅር ይዟታል። ኦልሬዲ ቻት ታረጋለች ከሱ ጋር ማታ ማታ ጨርሳ ስትገባ በማዳም ዋይፋይ በደንብ ይቸታቸታሉ። 5 ድፍን ዓመታት ግን ገብርኤል ምስክሬን እላችኋለሁ 5 ሳንቲ አላቀመሰችው። ጨርሳ ኢትዮጵያ ስትመጣ ምንድነው ያደረገችው? ገንዘብ አላት። ቆንጆ ተለቅ ያለ ቤት ተከራይታ ያን ቤት በራሷ ብር በጣም ማለት ውብ አርጋ ካስተካከለችው በኋላ እኔ ነኝ ያለ የኢትዮጵያ ምርጥ ሬስቶራንት የከፈተችው። ሬስቶራንቱ ሲከፈት ታናሽ እህቷ፣ እናቷ፣ ይሄ ቦይፍሬንድ የተባለው ሰውዬ አብረዋት መስራት ጀመሩ። እዚህ ውስጥ እንግዲህ ኢማጅን
ከዛ ይሄን እየሰራች ትርፉን ባንክ ነው የምታስገባው። ማለት ማድረግ ያለባቸውን ያደርጋሉ። እናትና እህት ደሞዝ አይጠይቁም፣ ስራ ይሰራሉ። የሚያገኙትን አይጠጡ ምን አይሉም። እንደምታውቁት ጴንጤዎች አይጠጡም። ፕሮቴስታንት እምነት ተከታይ ናት። ለጠቅላላ እውቀታችሁ መጠጥ ዳሜጅ እንደሚያደርግ እንድታውቁ። እኔ ሃይማኖት ቀይሩ አይደል፣ ሃይማኖት ሳይቀየር መጠጥ ማቆም ይቻላል። በእርግጥ እንትንም ሆኖ የሚጠጡ አሉ ብያለሁ። ምንም ሆኖ አለመጠጥ የማይኖር ማህበረሰብ ስላለ ከዛ ገንዘብ ታስቀምጣለች። የሆነ ሰው ከኖርዌይ እንትን ቻንስ ወደዛ የመሄድ ቻንስ ይሰጣቸዋል። ከዛ እሱ ነው መጀመሪያ መሄድ ያለበት፣ ቦይፍሬንድየው ማለት ነው። ቦይፍሬንድየው ባል ሆኗል ኦልሬዲ በዛ ሰዓት። ግን ደግሞ እርጉዝ ነበረች እሷ። እሱ ሊሄድ ሲዘጋጅ 5 ሳንቲ የለውም። ያው ከሷ ጋር ነው የሚሰራው ሬስቶራንት ውስጥ። ስለዚህ ከቨር አርጋ ቲኬቱን ሁሉን ነገር ከቨር አርጋ ኖርዌይ ገባ። ኖርዌይ ከገባ በኋላ ሚስቱንና ልጁን እንደሚያመጣ ቻንስ አላቸው። ብዙ እንደዚህ አይነት ቀለል እንደሚል ታውቃላችሁ። ወሰዳት እሷንና እሱን ልጇን ማለት ነው። እርጉዝ ሆና ነው የሄደችው። እዛ ስትደርስ ወለደቻት። ሰላም ነው ስሟ። የመጀመሪያ ልጇ ስሟ ፌኔት ነው። በልጇ ስም ነው ቲክቶክ አካውንቷ። በጣም ብዙ ጊዜ ስትናገረው ይሄን ነገር ለብዙዎቻችሁ ትምህርት ይሆናል ብዬ ነግሬያቸዋለሁ። ኮፒ ሊንክ አድርጉ፣ ኮፒ ሊንክ ብቻ። ከዛ ትሄዳለች፣ ትገባለች እዛ። ከዛ የሆነ አንዳንድ ሰው ሰነፍ ነው፣ ስራ መስራት አይወድም። እና ይሄ ልጅ ስራ ብዙም አይሰራም፣ ወይም ደግሞ ስራ አይወድም። በቃ አይሰራም፣ ስራ ብዙ ጊዜ አይሰራም። እሷ ግን እንደገባች ማለት ነው ትሰራለችም ትማራለችም። መማር ብዙ የአውሮፓ የአሜሪካ ሀገር ይፈቅዳል። ይሄን ታውቃላችሁ። እዛም ገብተው አብደው ሕክምና ላይ ያሉ መንገድ ላይ የወደቁ ብዙ ነገር አሉ። በራሳቸው ማንነት ነው እንጂ አገሪቷ ላይ ሕክምናም ትምህርትም በነፃ ነው የሚሰጠው። የሚገርማችሁ ነርሲንግ ተምራ ነርስ ሆናለች እሷ። ከዛ እሱ ቀድሟት ገብቷል። እሷ በገባች በአመቷ እኔ ነኝ ባለ ደሞዝ ሆስፒታል ተቀጠረች። ሁለተኛ ልጇንም ወለደች። እሱ ግን እስካሁን ድረስ ትምህርትም አልተማረም። ስራ ይገባል፣ የሆነ ቦታ ይወጣል፣ የሆነ ቦታ ይገባል፣ የሆነ ቦታ ይወጣል። በምን ጸብ ጀመረ መሰላችሁ? ለምንድን ነው ቤት ውስጥ በአማርኛ ለምን ይወራል? እኛ ኦሮሞዎች ነን፣ በኦሮምኛ ለምን አናወራም በሚል ጸብ ይጀምራል። ኦኬ፣ ይሄ ነገር እነሱ የሚያወሩት ሲጀመር ልጆቹ የሚነጋገሩት ከአማርኛውም ከሌላውም ቋንቋ ይልቅ ኖርዌጅ ያወራሉ። ሁለቱም ኦሮሞዎች ናቸውና ለምንድን ነው በኦሮምኛ ማናወራው? እሷ ደግሞ ሙሉ ዘመኗን ያሳለፈችው አዲስ አበባ ውስጥ ስለሆነ ብትችልም ቋንቋውን መናገር አይቀናትም እና ልጆቹን በአማርኛ ታወራለች። ይሄንን የጸብ ማንሻ ርዕስ አድርጎ ከፍተኛ ጸብ በመሃላቸው ተፈጠረ። ግን ደግሞ ከዕለታት በአንድ ቀን ተጋለጠ። ለካሱ በፌስቡክ ሌላ ሰው እየተጀናጀነ ነበረ እና ከዕለታት አንድ ቀን ቤቱን ከፍቶ በሩን ከፍቶ ወጣ ከህይወቷ ማለት ነው። ከህይወቷ በሩን ከፍቶ በወጣበት ሰዓት ባላንሷ ተደረማምሶ አልወደቀችም። ለምን እንደሆነ ታውቃላችሁ? ከመጀመሪያ ጀምሮ አይታችኋታል። ከመጀመሪያ ጀምሮ ስላያችኋት እዛም እንደዛው ነበረች። ኢቭን ማለት ነው ኢቭን ለጥቁር ቀን ብላ ገንዘብ ሰፕሬት አርጋ ዝም ብላ የምታስቀምጥ አይነት ሴት ነበረች። እሱ የሄደ ቀን ባላንሷ ምንም አልተንቀሳቀስም። ትሰራለች፣ ልጆቿን ታስተምራለች፣ ራሷን ታስተዳድራለች፣ ስፖርት ትወጣለች። ህይወቷ እንደ ድሮ ነው። እሱ ሌላ ደግሞ ሴት በፌስቡክ ተዋውቆ እዛው ያለበት ሀገር ሌላ ሴት ቤት ደግሞ ሄዶ ገባ። አዲስ ህይወት መሰረተ። ገንዘብ ብታስቀምጡት ማለት ነው ሌላው ቀርቶ አምሶ ሶሪ ቱ ሴይ ዲስ ባል እንኳ ይገዛል አይደለምና እቃ ቁስ ሰው ትገዙበታላችሁ። ለዚህ ደርሷል። እሺ ለዚህ ደርሷል። ገንዘብ ማለት ቁጭ ካረጋችሁት
ባልም ይገዛል።